ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የዘወትር ፕሮግራማችን ነው። እናም በዛሬው ዝግጅታችን በርካታ ጉዳዮችንና ልዩ ልዩ መረጃዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያን ሰብስክራይብ በማድረግ ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ እንጋብዛለን። የብልጽግናው አገዛዝ እንግዲህ በአማራ ምድር ላይ ሁለት አይነት ዘመቻ አውጇል። የመጀመሪያው ዘመቻ ጦርነትን የሚመለከት ሲሆን ላለፉት ጊዜያት በየመንገዱ ከየቤታቸው ያፈሳቸውን ወጣቶች ወደ ወታደራዊ ማሰልጠኛ አስገብቶ የለብ ለብ ስልጠና ከሰጣቸው በኋላ በአሁኑ ሰዓት ላይ አማራ ምድር አዝምቷቸዋል። በጎጃም፣ በወሎ፣ በሸዋ እና በጎንደር ምድር ላይ አምጥቶ አዝምቷል። እንግዲህ ዛሬ ዘር የሚዘራበት ወቅት ነው እና የእርሻ ሰዓት ጠብቆ ብልጽግና አማራ ምድር ላይ እልፍ አላፍ ወታደር አስገብቷል። በሁለተኝነት የአማራን ሕዝብ አስገድዶ ወደ ሰልፍ በማስወጣት በዛሬው ዕለት እንግዲህ ፋኖን የሚያወግዝና ለእኔ የሚያገዝ ለእኔ የሚተፉስ ሰላማዊ ሰልፍ ተካሄደ እያለ በአደን ወይም ብልጽግና በመበሽከት ላይ ይገኛል። የመጀመሪያው ዘመቻ አልተሳካም፣ እስካሁንም አልተሳካም፣ ወደፊትም አይሳካም። እንኳን የልብ ለብ ስልጠና ተሰጥቷቸው በጣም የአጭር ጊዜ ስልጠና ተሰጥቷቸው የድረስ ስልጠና ተሰጥቷቸው በግዳጅ የዘመቱ ወጣቶች ይቅርና በፍላጎታቸው መከላከያን የተቀላቀሉ የረዥም ዓመት ልምድ ያላቸው ወታደሮችም አማራ ምድር ላይ ገብተው አልወጡም። ይህ የሚታወቅ ነው። አሁንም ቢሆን አልተሳካም። ትናንትና በጎጃም በወሎ ምድር ላይ ትልቅ ድል የተመዘገበበት ቀን ሆኗል። በተመሳሳይ መልኩ ዛሬ ጎንደር ዙሪያ ውጊያ እየተካሄደ ነው። ከባድ ውጊያ በከባድ መሳሪያም ጭምር የታገዘ ውጊያ እየተካሄደ ነው። በዚህ ውጊያም ላይ የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ድል መጎናጸፉን ዮሐንስ ሙጬ ያጋራው መረጃ ያመለክታል። ሁለተኛው እንግዲህ ዛሬ የተቃውሞ ሰልፍ አማራ ሕዝብ ወጥቷል እየተባለ ነው። ብልጽግና ደስታውን እየገለጸ ነው። ይህን የሚደግፍ መንግስትን የሚደግፍ ሰልፍ ተካሄደ፣ ፋኖን የሚያወግዝ ሰልፍ ተካሄደ እያለ ነው። መንግስትን የሚደግፍ ሰልፍ ተካሄደ ከማለት በፊት ምን ያስፈልጋል? መንግስቱ ነው መገኘት ያስፈልጋል። ብአዴን መንግስት ነው እንዴ? ብአዴን እኮ መንግስት አይደለም፣ በታሪክ አይደለም። እንደውም ይህንን አሁን ስልጣን ላይ ያለውን አማራ ክልል ላይ ያለውን ምስለኔ ቡድን ብአዴን ብሎ መጥራት ለእነሱ ክብር መስጠት ነው። ብአዴን እኮ የተወሰነ ህልውና ነበረው። አዴፓ የተወሰነ ህልውና ነበረው እኮ። ምንም ህልውና የሌለው ስብስብ የኦህዴድ ቅርንጫፍ ነው አማራ ምድር ላይ ያለው። ይሄ አካል ደግሞ መንግስት ተብሎ የሚጠራ ሳይሆን ጠላት ተብሎ የሚገለጽ ነው። ሰሞኑን እንግዲህ እነ ዶክተር ሚልኬሳን እነ ጸጋዬ አራርሳን የመሳሰሉትን እንኳ የኦሮሞ ኤሊቶች ቃለ መጠይቅ ሰምታችሁ ከሆነ አብይ አዴፓን ወይም ብአዴንን እንዴት አድርጎ እንዳፈረሰውና አሁን ቅርንጫፍ ጽሕፈት ቤት እንዳደረጋቸው ሰፊ ማብራሪያ ሲሰጡ ነበር። መንግስት አይደለም ብአዴን፣ መንግስት አይደለም፣ የኦህዴድ ቅርንጫፍ ጽሕፈት ቤት ነው። ኦህዴድ ደግሞ ጠላት ነው። ያው እንደምታዩት የአማራ ህዝብ ያለማንም አስገዳጅ ሁኔታ በአንድ ወቅት ሰላማዊ ሰልፍ ወጥቶ በራሱ ፍቃድ ማለት ነው ጠቤ ከኦህዴድ ጋር ነው እንጂ ከኦሮሞ ህዝብ ጋር አይደለም በማለት ገልጿል። ያው በተለያዩ ፎቶዎች ላይ እንደምታዋቸው የአማራ ህዝብ ያለማንም አስገዳጅ ሁኔታ ሰላማዊ ሰልፍ እየወጣ ጥያቄውን ሲያቀርብ ነበር። መጨረሻ ላይ ግን ጥያቄው በሰላማዊ ሰልፍ መልስ እንደማያገኝ ሲገባው ልጆቹን ወደ ትግል ሜዳ አስገብቷል እና የአማራ ህዝብ በአንድ ወቅት በፍቃዱ ወጥቶ ጠላቴ ኦህዴድ ነው ብሎ ከተናገረ በኋላ እንደገና ዛሬ ያንን ጠላት ያለውን መንግስት ብሎ ድጋፍ የሚሰጥበት ሁኔታ የለም። እንደ እውነቱ ከሆነ ግን ትናንትና ሰፊ ጥሪ ቅስቀሳ ሲደረግ ነበር። ማስፈራሪያ ዛቻ ነበረ። መንግስት ሰራተኞች በሙሉ ምድር ተሰልፋችሁ ምክር ቤት አዳራሽ፣ አስተዳደር ቢሮ እዚህ አካባቢ ካልተገኛችሁ በፍቃዳችሁ ስራ እንደለቀቃችሁ ይቆጠራል እየተባለ ዛቻ ሲሰነዘርባቸው ነበር። ተገዶም ቢሆን ግን የአማራ ህዝብ ዛሬ በከፊል መገኘት ችሏል። ከዚህ ባለፈ ግን የአማራ ህዝብ እንደዚህ አገዛዝ የሚጠየፈው እንደሌለ ይታወቃል። እንደ ብልጽግና የሚጠየፈው አገዛዝ እስካሁንም ተፈጥሮ አያውቅም፣ ወደፊትም ሊፈጠር አይችልም። እንኳን ፋኖ ልጆቹን ይቅርና እንኳን ፋኖ ልጆቹን ሊበላ እነሱን አሳልፎ ሊሰጥ እነሱን ሊያወግዝ ይቅርና እውነት እላችኋለሁ ህወሓት ዛሬ ተጠናክሮ ወደ 4 ኪሎ ጉዞ ቢጀምር የአማራ ህዝብ ይመችህ ሂድ አስወግደው እያለ እንደሚሸኘው ጥርጥር የለውም። የአማራ ህዝብ አሁን በኢትዮጵያ ምድር ላይ በሚንቀሳቀሱ ታጣቂዎች ከፋኖ ውጭ ባሉት ማለት ነው ነፃነቴን አገኛለሁ የተሻለ ነገር ይፈጠርልኛል ብሎ ባያስብም ብልጽግናን እስካስወገደለት ድረስ
ኦነግ ራሱ ይመጣ ቶሎ ከአብይ አህመድ የማይሻል የለም ከብልጽግና የማይሻል የለም ብሎ እንደሚቀበለው አትጠራጠሩ። የጉምዝ ታጣቂ ቢመጣ ኦብነግ ቢመጣ የፈለገ ኃይል ቢመጣ ከዚህ አገዛዝ ነፃ ያውጣው እንጂ አማራ ህዝብ ቅር አይለውም። ይህ ማለት ግን ድጋፉን ይገልጻል እያልኳችሁ አይደለም። ድጋፉን አይገልጽም፣ ግን ከብልጽግና የከፋ ጠላት እንደማይመጣ ያውቃል። ጃልመሮ 4 ኪሎ ቢገባ ከአብይ አህመድ በበለጠ ኢትዮጵያንም አማራውንም ሊጎዳ እንደማይችል ያውቃል። ስለዚህ እንኳን ፋኖ ይቅርና ኦነግ፣ ትህነግ፣ የጉምዝ ታጣቂ ኦብነግ ምናምን የሚባሉ በኢትዮጵያ ምድር የሚንቀሳቀሱ ታጣቂዎች የብልጽግና ጦር ረሚም አድርገው ወደ 4 ኪሎ ጉዞ መጀመራቸው የሚሰማ የአማራ ህዝብ ይመቻቸው ነው የሚለው። ለምን አማራ ህዝብ እዚህ ደረጃ ሊደርስ ቻለ ከተባለ ደግሞ የትኛውም ታጣቂ ወደ ስልጣን ቢመጣ የትኛውም የፖለቲካ ኃይል ወደ ስልጣን ቢመጣ ብልጽግና ተፈናቃይ ካደረገው በላይ ሊያፈናቅለው አይችልም። አማራ ህዝብ እኮ ወደ 6 ሚሊዮን አካባቢ የሚቆጠር የአማራ ህዝብ ድሮ ከነበረበት ርስቱ ግዛቱ ተነቅሎ ተፈናቃይ ሆኗል። ስለዚህ የትኛውም ታጣቂ ቢመጣ ከዚህ በላይ እንደማይጎዳ ያውቃል። ከዚህ በላይ አገር አልባ እንደማያደርገው፣ ከዚህ በላይ ታጋች እንደማያደርገው ያውቃል። ዛሬ በጠራራ ፀሐይ እኮ የአማራ ህዝብ እየታገተ ነው። በአውቶቡስ መንቀሳቀስ እኮ ተከልክሏል። ገብረ ጉራቻ ላይ እንኳ የታገተውን አማራ ቆጥራችሁ ታውቃላችሁ? ዛሬ እኮ አቅም ያላቸው በአውሮፕላን ይመጡ ካልሆነ በስተቀር በየብስ ትራንስፖርት መጓዝ ተከልክሏል። ስለዚህ እነዚህ አይነቱን እኩይ የሆነ ሰነፍ የሆነ አገዛዝ ፍጹም ሊደግፍ አይችልም። የድሃ የአማራ ህዝብ እንደዚህ ዘመን የድሃ ሆኖ አያውቅም። የአማራ ህዝብ ብቻ አይደለም፣ በነገራችን ላይ ድፍን የኢትዮጵያ ህዝብ እንደዚህ ዘመን የድሃ ሆኖ አያውቅም። ድሮም ድሃ ነበር የኢትዮጵያ ህዝብ። አሁን ግን ብልጽግና የድሃ አድርጎታል። የዕለት ጉርሱን ነጥቆታል። በሙስና በተለያየ መንገድ የዕለት ጉርሱን ነጥቆ የተወሰኑ ኦሊጋርኪ ካዝናና ኪስ ውስጥ ገብቷል የኢትዮጵያ ህዝብ ገንዘብ። ሌላ የቶርቸር ህግ ያጸደቀ አገዛዝ እኮ ነው ያገዛዝ ማለት ጋይስ። የቶርቸር ህግ ያጸደቀ አገዛዝ በህጋዊነት ጥፍር መንቀል፣ ብልት ማኮላሸት፣ ሴትን አስገድዶ መድፈር፣ አካልን መቁረጥ፣ ስነልቦናዊ አካላዊ ጥቃት ማድረስ ይቻላል የሚል ህግ እኮ ያወጣ አገዛዝ እኮ ነው። ከመግደል ውጭ እነዚህ አንደርከቨር መርማሪዎች ከግድያ ውጭ የትኛውንም ደረቅ ወንጀል መፈጸም ይችላሉ የሚል የቶርቸር ህግ ያወጣ አገዛዝ እኮ እና የትኛውም ኃይል ወደ ስልጣን ቢመጣ አብይ አህመድ ካወጣው የወንጀል ህግ የላቀ ህግ ሊያወጣ አይችልም። ደግሞ አስገራሚው ነገር ይሄ ህግ መውጣቱ አይደለም። ህጉ ለምንድን ነው የወጣው የሚለውን ስታስቡ ህዝብን ለመዝረፍ ታርጌት ያደረጉትን የአማራ ህዝብ ለመዝረፍ ነው። የአማራን ባለሀብት ለመዝረፍ ነው። ንብረት ማስመለስ አዋጅን የሚመረምሩ ሽብርተኝነት በገንዘብ መደገፍን የሚመረምሩ መርማሪዎች ናቸው። እንግዲህ ቶርቸር ማድረግ፣ መስቀል፣ ጥፍር መንቀል፣ ማኮላሸት፣ ሴትን አስገድዶ መድፈር፣ የትኛውንም ከግድያ በታች ያለ ወንጀል መፈጸም የተፈቀደላቸው መርማሪዎች በንብረት ማስመለስ አዋጅ እያለ አገዛዙ ሊዘርፋቸው ያሰበውን የህብረተሰብ ክፍሎች የሚመረምሩ ናቸው። ስለዚህ የአማራ ህዝብ እንደዚህ ያለን እኩይ አውሬ የሆነ አገዛዝ በፍጹም ሊደግፍ አይችልም። ሌላ ዛሬ እኮ የአማራ ምድር ልክ እንደ ቅዳሴ ልክ እንደ አዛን አማራ የሚነቃው በከባድ መሳሪያ ነው። ድሮ ዶሮ ሲጮህ አዛን ሲሰማ ቅዳሴው ሲቀደስ ነበር የአማራ ህዝብ ከእንቅልፉ የሚነቃው። አሁን ሲጀመር እንቅልፍ የለውም። ከተኛ እንኳን የሚነቃው በከባድ መሳሪያ ተኩስ ነው፣ አሊያም ደግሞ በድሮን ድብደባ ነው። እና እንደዚህ ያለውን አገዛዝ የአማራ ህዝብ ሊደግፍ አይችልም። እንደ አብይ አህመድን ያለን ቀውስ መሪ የሚያስወግድ አካል ይምጣ እንጂ የትኛውንም ኃይል ለመቀበል የአማራ ህዝብ ዝግጁ ነው። በሎው ኦፍ አትራክሽን ኢትዮጵያን አስተዳድራለሁ እያለ የሚቀልድ ቀውስ መሪ እሱንም የሚያስወግድ ኃይል ይምጣ እንጂ የትኛውንም ግለሰብ ጠቅላይ ሚኒስትር አድርጎ ለመቀበል ዝግጁ ነው። እንኳን ፋኖ ልጆቹን፣ እንኳን ዘመነ ካሴን፣ እንኳን ሀብቴ ወልዴን፣ እንኳን ምሬ ወዳጆን፣ እንኳን ደሳሌ ሲያስብ ሸዋን ይቅርና የትኛውንም ግለሰብ ከአብይ አህመድ የማይሻል የለም ብሎ ለመቀበል ዝግጁ ነው። ስለዚህ ይሄ ሰልፍ ከቁም ነገር የሚቆጠር አይደለም። የአማራ ህዝብ ከዓመታት በፊት በራሱ ፈቃድ ተሰልፎ ኦህዴድ ጠላቱ መሆኑን ገልጿል። ኦህዴድን ያወገዘው ደግሞ ለምንድን ነው? ብአዴን የሚባል ኃይል አለመኖሩን ስለተረዳ ነው። የክልል መንግስት እንደሌለው ስለተረዳ ነው። አሁን አማራ ክልል እየተዳደረ ያለው ባለፈው ዶክተር ሚልኬሳ እንዳለው በኢትዮጵያ ምድር ላይ 2 ክልል ነው ያለው። አንዱ የደብረ ጽዮን ክልል፣ ሌላው የአብይ አህመድ ክልል። ከዛ ውጭ ክልል የለም በማለት እንደተናገረው ባህር ዳር ላይ ያለው መንግስት የኦህዴድ ቅርንጫፍ መሆኑን ስለተረዳ እኔ ቅርንጫፍ ጋር ምን አታገለኝ ዛፉ እያለ ብሎ ዛፉ ደግሞ ጠላቴ ነው በማለት ገልጿል።
እና ይሄ ነው እውነታው። በተረፈ ፋኖች ይሄን ሰልፍ ከቁም ነገር መቁጠራቸውን ትተው ለከነሱ የሚጠበቀው የአማራ ህዝብ የኢትዮጵያ ህዝብ ተስፋ ሆኖ መገኘት ነው። የአማራ ህዝብ ተስፋ የሚያደርገው የኢትዮጵያ ህዝብ ተስፋ የሚያደርገው ተቋም ድርጅት መስርተው አንድነታቸውን አጽንተው መምጣት ነው ከነሱ የሚጠበቀው። ዛሬ እንደምታዩት ነው እኮ ትናንትና አክንደፍ ተብለው የተተፉ ፖለቲከኞች ዛሬ ወደ ሚዲያ መጥተው ሲናገሩ አጌነስት አብይ አህመድ ስለተሰለፉ ብቻ ህዝብ በጉጉት ይከታተላቸው ጀምሯል። ለጸጋዬ ረሳን ይሁ ምሳሌ አድርገን እየጠራን እኮ ነው። ለዶክተር ሚንኬሳ በለው ጀዋር መሐመድን በለው አብዛኛው የኦሮሞ ፖለቲከኞች ትናንትና አመለካከታቸው በግልጽ ታይቷል። ግን አብይ አህመድን እስካስወገደ ድረስ የትኛውም ኃይል ይምጣ። አቦይ ስብሃት እኮ ትናንትና መጥቶ ሲናገር ሰምተናል። አቦይ ስብሃት ሲናገር ሰምተናል። ባለፈው አብሮነት ኢትዮጵያ ውስጥ የተሰባሰበው ስብስብ እኮ በአንድ ወቅት የአማራ ህዝብ እንኳን አይደለም ሊሰማው ቀርቶ ሊያያቸው የማይፈልጋቸው ነበሩ አብዛኞቹ። ግን የአብይ አህመድን ብርታት ያ መሆኑን ተረዳ። የኢትዮጵያውያን እዚህ ፖለቲካ ሜዳ ላይ የሚንቀሳቀሱት የነሱ መከፋፈል አብይ አህመድ ለተባለ ገዳይ አረመኔ ግለሰብ ምቹ ሁኔታ እንደፈጠረለት ሲረዳ እነሱ ጥላቻቸውን ረገብ አድርገው ከመጡ እኔም ጥላቻዬን ረገብ አድርጌ ማዳመጥ ይገባኛል ብሎ እያዳመጣቸው ነው። ስለዚህ የአማራ ፋኖ ግልጽ የሆነ ግምገማ ማድረግ አለበት። የአፋባ አመራሮች ግልጽ የሆነ ግምገማ በዚህ አሁን እየሄድንበት ባለው አካሄድ ለህዝባችን ተስፋ መሆን እንችላለን። ወታደራዊውን ትግል በፖለቲካዊ ትግል ሳይደግፉ መኖር ይቻላል፣ ማሸነፍ ይቻላል፣ እንኳን ማሸነፍ ቀርቶ መኖር ይቻላል የሚለውን ጥያቄ መጠየቅ አለባቸው። ለአማራ ህዝብ ለኢትዮጵያ ተስፋ የሚሆን ድርጅት ይዘው መምጣት አለባቸው። ከዛ ውጭ ግን መቼም ቢሆን ብአዴንን ማስወገዱ ከባድ ሊሆን ይችላል። ብአዴንን ግን መንግስት ማድረጉ ከዛ በላይ ከባድ ነው። ብአዴንም በዚህ ልክ ሊንቀሳቀስ የቻለው በዚህ ልክ ሊፈነጭ የቻለው ፋኖ የሚወስደውን እርምጃ ጋብ በማድረጉ የተነሳ ነው። ትናንትና ያልታወቁ ኃይሎችን በተለያዩ አካባቢዎች በሚልክበት ሰዓት ላይ አብዛኛው ብአዴኖች አንገታቸውን ነፍተው መንቀሳቀስ ጀምረው ነበር። ዛሬ እነ ቀለመወርቅ ምህረቴ መፈንጨት ጀምረዋል። ቀለመወርቅ ያጋራውን ፖስት ብትመለከቱ ትገረማላችሁ። እዛ አካባቢ ላይ ደግሞ ምን አይነት ባንዳ እንደሚፈጠር እርግጥ ነው አማራ ምድር አርበኛ ብቻ ሳይሆን ባንዳ ቢቀፈቀፍበት ክልል ነው። ግን እዛ አካባቢ ያለ ደግሞ ባንዳነት የተለየ ነው። በኦሮሞ ህዝብ ስም የሚንቀሳቀሰው አብይ አህመድ አንተ ኦሮሞን አትወክልም ጸረ ኦሮሞ ነህ እየተባለ ባለበት ሁኔታ ጸረ አማራነቱ ከታወቀ ዓመታት የተቆጠረውን አገዛዝ እንደገና መንግስት አድርገው ሊያሸክሙን እየሞከሩ ነው። ይህ ሁሉ የመጣው ግን በእነሱ ብርታት አይደለም፣ በፋኖ ድክመት ነው፣ በወንድሞቻችን ድክመት ነው። ዛሬ የአማራ ህዝብ ተገዶም ቢሆን በዚህ ደረጃ ሊሰለፍ የቻለው ፋኖ መጓዝ ባለበት ፍጥነት ልክ እየተጓዘ ስላልሆነ ነው፣ እየተንቀሳቀሰ ስላልሆነ ነው። ብአዴኖችን ነጻ አድርጓቸዋል። በነገራችን ላይ ፋኖ ብአዴኖችን ነጻ አድርጓቸዋል። ከስጋት ነጻ ሆነው የቀበሌ ሊቀመንበሮች፣ የወረዳ አስተዳዳሪዎች ሁሉ ሳይቀሩ ከስጋት ነጻ ሆነው አሁን ላይ ፋኖን ስለማጥፋት እየመከሩ ነው። እነሱ ፋኖን ለማጥፋት እየመከሩ ነው። አብዛኛው የፋኖ መሪዎች ሌላ ዓለም ውስጥ ነው። ያው አጀንዳውን እያያችሁ ስለሆነ ማለት ነው። ስለዚህ ከዚህ በላይ የፋኖ መሪዎችን አርበኞችን መውቀስ አልፈለግም። ይሁንና ግን ትናንት የመሰረቱትን ድርጅት አጽንተው ተስፋ የሚሆን ተቋም ይዘው መምጣት አለባቸው። የአማራ ህዝብ አብይ አህመድ በተባለ ወፈፌ መሪ መመራት የሚፈልግ ህዝብ አይደለም። የአብይ ወፈፌነት እየተባባሰ መምጣቱን ለመረዳት እኮ የትናንቱን መድረክ ብቻ መመልከት ይበቃል። የትናንቱን የግሪን ሌጋሲ መድረክ እሱም መከታተል በቂ ነው። ትናንት የተናገረውን አብይ አህመድ ከሰማችሁት ይሄ ሰውዬ ሌላም ቢያስተዳድራት ሀገር አለች ወይ ብላችሁ ጠይቃላችሁ። እስኪ ምን እንደተናገረ ሰምተነው እንመለስ። በሚቀጥለው ክረምት የግሪን ሌጋሲን ሙሉ በሙሉ ካሳካን በኋላ ኢትዮጵያ ለመጀመሪያ ጊዜ ከየትኛውም ሀገር ስንዴ በእርዳታ የማትወስድ መሆኑን ለዓለም እናበስራለን። ላለፉት ጥቂት አስርተ ዓመታት የሚያበላውን የሚያምረውን የእናት ምትክ የሆነውን ተፈጥሮ አክብረን አብረን መኖር ባለመቻላችን የሚያስፈራ የገረጣ ምድር በመሆኑ ለምለሚቱ ኢትዮጵያ ለማኝቱ ኢትዮጵያ ሆና በሚሊየን የሚቆጠሩ ሰዎች ከሌሎች ሀገራት ስንዴ መጠበቅ የሰርክ ተግባራቸው ሆኖ ቆይቷል። የግሪን ሌጋሲ እቅዳችንን ስናከናውን ኢትዮጵያ ለመጀመሪያ ጊዜ ጀምራ በጨረሰችው ታላቅ ስራ
ከማንም ሀገር እርዳታ የማትወስድ መሆኗን ስንገልጽ ሌሎች አፍሪካውያን ወንድሞቻችን ይህንን አርያ በመከተል አፍሪካ መጋቢ፣ አፍሪካ ሰጪ፣ አፍሪካ ፈርቀዳጅ እንጂ ለማኝ ያልሆነች አህጉር መሆኗን በህብረት በትብብር እንድንሰራ ማሳያም ጭምር ስለሚሆን አፍሪካዊ በዓል ይሆናል። መላው አፍሪካ ከግሪን ሌጋሲ ተምሮ እርዳታን ከውጭ የምናቋርጥበት ዘመን በቅርብ እንደሚሆን ያለኝን ታላቅ እምነት ስገልጽ ከኩራት ጭምር ነው። እንደሰማችሁት እንግዲህ አብይ አህመድ የግሪን ሌጋሲን በዚህ ዓመት ሙሉ ለሙሉ ካሳካም በኋላ ቀጣይ ዓመት ጀምሮ ኢትዮጵያ ስንዴ የሚባል ነገር ከየትኛውም ሀገር አትቀበልም እያለ ይገኛል። ስንዴ የሚባል ነገር፣ እርዳታ የሚባል ነገር ከየትኛውም ሀገር አንቀበልም በማለት ሲያወራ ትሰሙታላችሁ። ከዚህ በፊትም ተመሳሳይ ነገር ሲናገር ነበር። እንዳይቆጡን ፈርተን ነው እንጂ እኛ እኮ በምግብ ራሳችን እንችለናል፣ በስንዴ ራሳችን እንችለናል እያለ በተለያየ መልክ ሲናገር ነበረ። ምንም እንኳን ዓለም አቀፍ ሪፖርቶችን ገለጥ አድርጋችሁ ስትመለከቱ የእሱ ንግግር እውነት ነው ባታገኙም ኢትዮጵያ ከአፍሪካ አንደኛ ስንዴ አምራች ሀገር ሆናለች እያለ ሲናገር ነበር። እስኪ ሰምተን እንመለስ። ኢትዮጵያ በአፍሪካ ከፍተኛው ስንዴ አምራች ሀገር አድርጓታል። ይሄ ጉዳይ የሚያማቸው፣ የሚያቀረሻቸው፣ የሚያቃጥላቸው ሰዎች ያሉ ቢሆንም እውነታው ይሄ ነውና መዋጥ ይኖርበታል። በአፍሪካ አንደኛዋ ስንዴ አምራች ኢትዮጵያ ናት። ዛሬ ያው እንደሰማችሁት ነው እንግዲህ ከዓመታት በፊት በስንዴ ምርት ራሳችን እንችለናል፣ ከተረጅነት አሁን ራሱ መውጣት እንችላለን እያለ ሲናገር ነበር። በትናንትናው የግሪን ሌጋሲ መድረክ ላይ ደግሞ ብሏል። የግሪን ሌጋሲን በዚህ ዓመት ሙሉ ለሙሉ ካሳካም በኋላ ቀጣይ ዓመት ጀምሮ ኢትዮጵያ ከየትኛውም ሀገር ስንዴ የሚባል ነገር በእርዳታ አትቀበልም በማለት ተናግሯል ጠቅላይ ሚኒስትሩ። ግን ቀጣይ ዓመትም እርዳታ ሲቀበል ታገኙታላችሁ። እንዴት ትቀበላለህ? ከእርዳታ መውጣት አለብን አላልክም እንዴ ሲባል በቆሎ እኮ ነው ስንዴ ነው ያልኩት ያኔ፣ አሁን የተቀበልኩት በቆሎ ነው ዱቄት እኮ ነው ማለት ስናገር ትሰሙታላችሁ። ዱቄት የሆነው ጠቅላይ ሚኒስትር ማለት። የሚገርመው ነገር ደግሞ ኢትዮጵያ እርዳታ አትቀበልም ማለቱ አይደለም፣ ከእርዳታ ትወጣለች፣ ከተረጅነት ትወጣለች ማለቱ አይደለም። ከተረጅነት የምትወጣው ምክንያት ነው ምን ሰርታ ነው ተብሎ ስታሰብ ግሪን ሌጋሲ እንግዲህ ግሪን ሌጋሲ እኮ እንደውም ከአሁኑ ዘመን ይልቅ በመለስ ዜናዊ ዘመን በስፋት ሲሰራ ነበር። ተፋሰስ ልማት፣ ወተር ኤንድ ሶይል ኮንዘርቬሽን ስራዎች በስፋት ሲሰሩበት የነበረ ዘመን ያ ዘመን ነው። እያንዳንዱ ገበሬ ተፋሰሶችን አረንጓዴ ለማድረግ ብዙ ስራ ይሰራ ነበር። ምንም እንኳን የስራውን ያህል ጥበቃው ባይኖርም ችግኝም በስፋት የሚተከልበት ጊዜ ያ ዘመን ነበር። አሁን እኮ በአብይ አህመድ ዘመን ላይ ችግኝ የሚተከለው እኮ አዲስ አበባና በአዲስ አበባ ዙሪያ ነው። ከዛ ውጭ ግን ጉጂ ብትሄዱ ችግኝ ሲተከል አታገኙ። ጎጃም ብትሄዱ፣ ጎንደር ብትሄዱ፣ ወሎ ብትሄዱ፣ ሸዋ ብትሄዱ ችግኝ ሲተከል አታገኙ። ሲጀመር እዛ አካባቢ ላይ መንቀሳቀስም አይችልም፣ ብአዴን መንቀሳቀስ አይችልም። ኤፍቲሲዎች፣ ነርሰሪ ሳይት የሚባሉት የችግኝ ማፍለያ ጣቢያዎች አሁን ላይ ስራ አቁመዋል። እነዛም ሆኖ ግን አብይ አህመድ አዲስ አበባ ላይ ሳር ስለተከለ፣ አበባ ስለተከለ ያንን የግሪን ሌጋሲ በመጠቀም ከተረጅነት ወጣልህ ይላችኋል ማለት ነው። አዲስ አበባ ላይ የምትተክለው አበባ የምትተክለው ሳር የኢትዮጵያን በረሃማነት በማጥፋት ረገድ ያለው ሚና ኢምንት ነው። እንደውም እኮ እንግዲህ ተደጋጋሚ ቪዲዮ ራሱ ታሳያችሁ ነበር። ከክፍለ ሀገር ዛፍ ነቅሎ አውጥቶ አዲስ አበባ ይተክላል አብይ አህመድ። ለእሱ ግሪን ሌጋሲ ማለት ይሄ ነው። ገጠር ላይ በቅሎ የነበረን ዘንባባ ነቅሎ አምጥቶ አዲስ አበባ ላይ እንደገና ጽደቅ እያሉ ግሉኮስ በንትን መስጠት። ግሉኮስ ይጠጣሉ። በነገራችን ላይ አይታችኋል። ካሳንቺስ ብዙ ዘንባባዎች በግሉኮስ ተሰጥቷቸው እንዲጸድቁ፣ በኋላ ላይ ግን ደረቁና መልሰው ተነቀሉ። ስለዚህ ይሄ ቀውስ መሪ አሁን ምንድን ነው እያለ ያለው? አዲስ አበባ ላይ የምተክለው ዛፍ፣ አዲስ አበባ ላይ የምተክለው አበባ የኢትዮጵያን በረሃማነት አጥፍቶ ኢትዮጵያን ከተረጅነት ወደ ለምለምነት ይመልሳታል። ወደ ለምለምነት ተመለሰች ማለት ደግሞ ምድሩ ለም ይሆናል። ስንዴ በየቦታው በቅሎ ይታጨዳል። ስለዚህ የምግብ ዋስትና ያደ ይችላለሁ፣ እርዳታ ያስፈልገኝም ነው እያለ ያለው። ገራሚው ነገር ደግሞ አብይ አህመድ ቀጣይ ዓመት ጀምሮ ምንም አይነት እርዳታ አንቀበልም፣ ምንም አይነት ስንዴ አንቀበልም በሚልበት ሰዓት ላይ ኢትዮጵያና ኢትዮጵያውያን ምን ደረጃ ላይ ነው ያሉት ብላችሁ ስትጠይቁ ሁለቱ በጣም ማይጣጣም ሆኖ ታገኙታላችሁ። በፊት ከነበረው የተረጅነት ቁጥር ይልቅ አሁን
እርዳታ የሚፈልገው ህዝብ የእልፍ አላፍ መሆኑን ትረዳላችሁ። ኢቭን የዩናይትድ ኔሽን እንደምታዩት የደብሊውኤፍፒን ሪፖርት ብትመለከቱ ሞርዛን 10 ሚሊዮን ፒፕል አር ፌሲንግ ሃንገር ኤንድ ማልኒውትሪሽን ነው የሚላቸው። ከ10 ሚሊዮን በላይ ኢትዮጵያውያን የዕለት ጉርስ የሚያስፈልጋቸው የዕለት ጉርስ እርዳታ የሚያስፈልጋቸው መፈጠራቸውን አውጥቷል። እንግዲህ ዩናይትድ ኔሽን ደብሊውኤፍፒ ይሄ በ2025 ኤፕሪል ላይ የወጣ ሪፖርት ነው እና 10 ሚሊዮን ረሃብተኛ የዕለት ጉርስ የሚፈልግ ህዝብ አለ በኢትዮጵያ ምድር ላይ። ይሄ እንደውም በጣም አንሶ ካልሆነ በስተቀር አሁን የአዲስ አበባ ህዝብ ብትመለከቱ ሲቪል ሰርቫንት የሚባለውን አጠቃላይ ብትመለከቱ በቀን 1 ጊዜ እኮ እየበላ ነው፣ በቀን 2 ጊዜ በስንት መከራ እኮ እየበላ ያለ ህዝብ ነው። እንግዲህ ፉድ ሴኩሪቲ ማለት አንድ ሰው በቀን 3 ጊዜ መብላት ሲችል ነው። የሴፍትኔት ፕሮግራሙ ዋና ዓላማው ይሄ ነው። በቀን 3 ጊዜ የሚበላ ኢትዮጵያዊ መፍጠር መቻል ነው። የምግብ ክፍተትን መሙላት መቻል ነው። በአንድ ወቅት መለስ ዜናዊ አብይ አህመድ እኮ መለስ ዜናዊንም አስናፈቀን እኮ ጋይስ። በአንድ ወቅት እንግዲህ መለስ ዜናዊ እንደምታስታውሱት በስልጣን ዘመኖ ልታሳኩት የምትፈልጉት ነገር ምንድን ነው የመጨረሻ ጎል ተብሎ ሲጠየቅ በቀን 3 ጊዜ የሚበላ ህዝብ መፍጠር ከቻልኩ ይሄ ለእኔ ትልቅ ስኬት ነው ማለት ተናግሮ ነበር። ከዛ በኋላ ተጨማሪ ነገሮችን ዘርዝሯል። የመጀመሪያው ጎል ግን በቀን 3 ጊዜ የሚበላ ህዝብ መፍጠር ነው። አብይ አህመድ ምንድነው ህልም ብላችሁ ብትጠይቁት የኢትዮጵያ ህዝብ ቢሊዮነር ሲሆን ማየት ነው የምፈልገው ይላችኋል። እኔ የምፈልገው እያንዳንዱ ዜጋ እያንዳንዱ ኢትዮጵያዊ ቢሊዮነር እንዲሆንልኝ ነው። እና ከዚህ በላይ ቀውስነት አለ? ከዚህ በላይ የአእምሮ መታወክ አለ እንዴ? የኢትዮጵያን የዕለት ጉርስ እየለጠቀ የህዝብን የዕለት ጉርስ እየለጠቀ የተረጂውን ቁጥር ከትናንት ይልቅ ዛሬ እንዲጨምር የሚያደርግ ስራ እየሰራ እልፍ አላፍ ከ6 ሚሊዮን በላይ ተፈናቃይ በየአካባቢው አከማችቶ አሁንም ዜጎች እየተፈናቀሉ እኮ ነው። ባለፈው በወለጋ እንግዲህ ሰምታችኋል አይደል? ወደ 18 አማራዎች ናቸው የተገደሉት። በርካቶች ተፈናቅለዋል። ግን ከዚህ አካባቢ ላይ ዛሬ ይህን ያህል አማራ ተፈናቀለ የሚለው ዜና አይደለም። በተረፈ ግን መንግስት ሰራተኛው ሳይቀር ዛሬ በቀን 3 ጊዜ መብላት አቅቶት 2 ጊዜ 1 ጊዜ እያለ ወርዷል። በረሃብ እየተቆራመደ ያለበት ሁኔታ ነው ያለው። በእኔ እምነት ከዘንድሮ ጋር ሲወዳደር ቀጣይ ዓመት ከዛም ቀጥሎ የሚመጣው ዓመት ረሃቡ ሁሉም ነገር እየተባባሰ እንደሚመጣ ግልጽ ነው። አብይ አህመድን እስካላስወገድን ድረስ ኢትዮጵያውያን በረሃብም በጥይትም ማለቃቸው የሚቀር ጉዳይ አይደለም እና አብይ አህመድ ቀጣይ ዓመት ጀምሮ እርዳታ የሚባል አልፈልግም በሚልበት ሰዓት ላይ እንኳን ያልተማረው ኢትዮጵያ ቀርቶ ትናንትና ብዙዎች እነሱን ለመሆን የሚመኙባቸው የነበሩ የጤና ባለሙያዎች፣ ዶክተሮች የዳቦ ጥያቄ ሲያነሱ ነበር። መኖር አልቻልንም፣ እየራበን መስራት አንችልም በማለት ሰፊ ጥያቄ ሲያነሱ ነበር። አብይ አህመድ ግን ከዛ በፊት የጤና ባለሙያዎች ምን ሲላቸው ነበር? እስኪ ሰምተነው እንመለስ። አንድ የጤና ሙያተኛ የሆነች ሴት ከስራዋ በተጓዳኝ 40 ዶሮ 50 ዶሮ ቤቷ ውስጥ በዛች ትንሽ ቦክስ ቢኖራት በቀን 20 30 40 እንቁላል ብታመርት ማሩ ሲጨመር አሳው ሲጨመር ወተቱ ሲጨመር በቤት በቂ ምግብ ስላለ በስራ የሚገኘው ገንዘብ ተጨማሪ ማጣፈጫ ይሆናል ማለት ነው። ሰማችሁ ነው። የስንዴውም ንግግር ከዚህ ተለይቶ የሚታይ አይደለም። በሌለ ነገር ላይ ነው ሰውየው የሚያወራው። አትራክት እያደረገ ነው። ቀጣይ ዓመት ከስንዴ እርዳታ ነፃ እንወጣለን ብሎ ሲናገር አብይ አህመድ የሚታረሰውን መሬት ኮንሲደር አድርጎ የሚያርሰውን ገበሬ ኮንሲደር አድርጎ አይደለም እንደዛ የሚለው፣ የሚመኘውን ነው። በሎ ኦፍ አትራክሽን የሚመራ ሰው በመሆኑ የተነሳ ነው። እና የጤና ባለሙያዎች የሌላቸውን መሬት በሄክታር ሰጥቶ እዛች መሬት ላይ ግማሿ እንትን ላይ ቆስጣ ቢተክሉ፣ ግማሿ ላይ ዶሮ፣ ግማሿ ላይ የወተት ከብት ቢያደልቡ ወይም ቢያረቡ እያለ ሲያወራ ትሰሙታላችሁ። እና አብይ ከእርዳታ እንወጣለን ቀጣይ ዓመት እያለ ያለው የኢትዮጵያ ሕዝብ የዳቦ ጥያቄ ተጠናክሮ በመጣበት ጊዜ ላይ ነው። ከዚህ ባለፈ ደግሞ ከእርዳታ እንወጣለን የሚለው አማራ ምድርን በዘር ወቅት፣ በእርሻ ወቅት፣ በሰኔ ወቅት ላይ ወረራ ፈጽሞ ነው። እንግዲህ ኢትዮጵያን የሚቀልባት ከዚህ በፊት በተደጋጋሚ እንደተናገርኩት የጎጃም ገበሬ ነው። ኢትዮጵያን የሚቀልባት የጎጃም ገበሬ ነው። ጤፉንም አብዛኛውን ነገር የሚበላው አዝዕርቱ ምኑ የሚመጣው ከአማራ ምድር ነው እና አማራውን በዘር ወቅት ወሮ እያወደመ አርሶ አደሮች ተረጋግተው የእርሻ ስራቸውን እንዳይከውኑ ወረራ ፈጽሞ ግን ቀጣይ ዓመት ጀምሮ የስንዴ እርዳታ አልፈለግም ይላችኋል ማለት ነው። በግሪን ለጋሲ እሱን ካሳካም በኋላ ቀጣይ ዓመት ጀምሮ ስንዴ ያስፈልገንም ይላችኋል። የዓለም የምግብ ድርጅት ወይም ደብሊውኤፍፒ 10 ሚሊዮን ኢትዮጵያውያን አኪዩትሊ ፉድ ኢንሴኪውርድ ናቸው እያለ ስር የሰደደ የምግብ መታጣት ችግር አጋጥሟቸዋል እያለ ባለበት ሁኔታ
አብይ አህመድ ግን ኢትዮጵያንና ኢትዮጵያውያንን የሚያስተዳድረው በአትራክሽን ወይም በስበት ሕግ በመሆኑ የተነሳ ቀጣይ ዓመት ጀምሮ እርዳታ የሚባል ነገር አልፈልግም እያለ ሲበሸከት ትሰሙታላችሁ። ለዛም ነው እንግዲህ የአማራ ሕዝብም የኢትዮጵያ ሕዝብም ከዚህ ወፈፌ መሪ የሚገላግላቸው የትኛውም ኃይል ወደ ስልጣን ቢመጣ ለመቀበል ዝግጁ ናቸው ምላችሁ። ስለዛ ነው ከአብይ አህመድ የማይሻል መሪ በኢትዮጵያ ምድር ላይ በፍጹም ሊፈጠር አይችልም። ትንሽ ሆኖ ሳለ ትልቅ ነኝ ብሎ የሚያስብ ከማንም ሊማረም የማይችል የበቃው ነኝ የነጣው ነኝ ብሎ የሚያስብ ግን ደግሞ በእድፍ የተለቀለቀ መሪ አብይ አህመድ ነው እና ከዚህ ሰውዬ የባሰ መሪ ሊመጣ ስለማይችል የአማራ ህዝብም ሆነ የኢትዮጵያ ህዝብ እንኳን ዘመነ ካሴን እንኳን ምሬ ወዳጆን እንኳን ሀብቴ ወልዴን እንኳን ደሳለኝ ሲያስብ ሸዋን እንኳን የአማራ ፋኖ ይቅርና የኦነግ የትህነግ የጉምዝ ታጣቂ የኦብነግ ሰዎች እንኳ የአብይ አህመድን አሸንፈው ወደ ስልጣን ቢመጡ ይመቻችሁ። ከአብይ አህመድ የሚከፋ ኃይል በፍጹም ሊመጣ አይችልም። እስካሁንም በትግል ላይ ያሳለፍኩት ወደፊትም ሌላ ትግል እንደሚጠብቀኝ አውቃለሁ። ነፃነቴን ባትሰጡኝ እንኳን እስካሁን ድረስ የገደለኝን እዚህ ደረጃ ያደረሰኝን መሪ ማስወገድ ከቻላችሁ ይመቻችሁ ብሎ እንደሚፈቅድላቸው ጥርጥር የለውም። በዕለቱ ወደ ያስኳቸው ዋና ዋና ርዕሶች ከመሸጋገሪያ በፊት አንድ አጭር መረጃ አለ። ይኸውም መረጃ በአብይና በብልጽግና አመራር መካከል የተፈጠረ መቃቃር እና መጠራጠር እየሰፋ መምጣቱን የሚያመላክት ነው። በጠቅላይ ሚኒስትሩና በአመራሩ መካከል ከፍተኛ የሆነ የጥርጣሬ መንፈስ እያንዣበበ መምጣቱን መረጃዎች አመላክተዋል። ለዚህ ምክንያቱ ደግሞ ጠቅላይ ሚኒስትሩ እንግዲህ አሁን ላይ በሚዲያ የተከፈተብኝን ዘመቻ ከጀርባ ሆናችሁ የምታስተባበሩት እናንተ ናችሁ። አሁን ላይ በተለያዩ ሚዲያዎች በተለያዩ ሰዎች የቀድሞ አመራሮችንም በመጠቀም ዘመቻ ያስከፈታችሁብኝ እናንተ ናችሁ። ይህን ዘመቻ ደግሞ የሚመራው የቅርንጫፍ ጽሕፈት ቤት የአማራው የሶማሌው የምናምን ሳይሆን ኦሮሚያም ውስጥ ያሉ የኦሮሚያ ብልጽግና የኦህዴድ አመራሮችም ከጀርባ ሆነው እኔን ለማስወገድ እያሴሩ ነው በማለት አብይ አህመድ አመራሩን መጠራጠር ጀምሯል። የብልጽግና አመራሮችን አብዛኞቹን በጥርጣሬ መመልከት ጀምሯል። ባለፈው አንድ መረጃ አድርሻችሁ ነበር። ታዬ አጽቀሥላሴን ያህል ተላላኪ ታማኝ ተላላኪ ዳንኤል ክብረት ሳይቀር የትገቡ ከባንድ ጋር አወሩ ስልካቸውን ጠልፎ በተለያየ መንገድ እየተከታተላቸው መሆኑን የሚገልጽ መረጃ አድርሻችሁ ነበር። አሁንም አብዛኛውን አመራር በጥርጣሬ እየተመለከተ ነው ይላል። አንዳንድ የብልጽግና አመራሮች ደግሞ ይሄ ሰውዬ በተናጠል እየከፋፈለ ሳይበላን ወይም ደግሞ እንደ ፓርቲ ሳያከስማን በፊት ልናከስመው ይገባዋል በማለት እየተንቀሳቀሱ ነው ይላል የደረሰ መረጃ። በተለይ ደግሞ በአደጋ የሚሞቱ ሚኒስተሮች እየተበራከቱ በመምጣታቸው የተነሳ አብይ አህመድ የመግደያ መንገድ ቀየር ወይ የሚል ጥያቄ የሚያነሱ አመራሮች ተበራክተዋል። እንግዲህ ከዚህ በፊት አብይ አህመድ በጥይት ነበር የሚገለው። ለምሳሌ ያህል ጀኔራል ሰዓረን ማንሳት ይቻላል። ጀኔራል ገዛኢ አብርሃም ማንሳት ይቻላል። ነበቴ ኦርኬሳን እነ ሃጫሉ ሁንዴሳን በጥይት ነበር ያስወገደው። ከዚህ ባለፈም በዞን ደረጃ በወረዳ ደረጃ ያሉ አመራሮችን ከተጠቀመባቸው በኋላ ወንጀል ካሰራቸው በኋላ ጭፍጨፋ ካስፈጸማቸው በኋላ ቡራዩ ላይ ለምሳሌ የቡራዩን አመራር በዛ መልኩ ነው የገደለው እና በጥይት ነበር የሚገለው። አሁን ላይ ግን በአደጋ እየገደለን ነው የሚል ጥርጣሬ አመራሩ ዘንድ ተከስቷል። የዚህ ምክንያቱ ደግሞ ግማሹ በመኪና አደጋ፣ ግማሹ በሄሊኮፕተር አደጋ። እንግዲህ እንደምታስታውሱት ባለፈው ጎርጎራ ላይ አንድ ሄሊኮፕተር በመከስከሷ የተነሳ በርካታ አመራሮች እንደወጡ ቀርተው ነበረ። እንግዲህ በአጋጣሚ የተረፋሉ። ይሁንና የተረፉት አመራሮችም ሆን ብሎ አብይ አህመድ ሊገላቸው እንደነበር ነው የሚያስቡት። ከዛ ሄሊኮፕተር አደጋ መካከል እንግዲህ አገኘሁ ተሻገር ከፍተኛ የሆነ ጉዳት አስተናግዶ በሲልክ ሮድ ሆስፒታል ውስጥ ተኝቶ አይሲ ክፍል ውስጥ ተኝቶ ሲሰቃይ ነበረ። የውጭ ሕክምናም ጭምር ተከልክሎ ማለት ነው። አብይ አህመድ ከዛ በኋላ በስንት ልመና ወደ ዩናይትድ አረብ ኤምሬትስ ሄዶ እንዲታከም ፈቅዶለታል እና አገኘሁ ተሻገር አረብ ኤምሬትስ ሄዶ ሲመረመር ከሄሊኮፕተር አደጋ ባለፈ የመመረዝ ሁኔታ መታየቱን የሚገልጽ መረጃ ለጠለስ ሚዲያ ደርሶናል። አገኘሁ ተሻገር ምርመራ ውስጥ ሲገባ ካጋጠመው የሄሊኮፕተር አደጋ ባለፈ በመርዝ መመረዙን ያመላክታል የምርመራ ውጤቱ ይላል የደረሰ መረጃ። ከዚህ ጋር በተያያዘ ደግሞ ሌላ አስገራሚው ነገር ምንድን ነው? አገኘሁ ተሻገር አደጋ አስተናግዶ ወደ ሆስፒታል ከገባበት ጊዜ አንስቶ የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ የሆነችው ኬሪያ ኢብራሂም አክቲቭ ሆና መንቀሳቀስ የጀመረችው ያለ ምክንያት እንዳይመስል አሳየ ይላል። ሌላኛው መረጃ ደግሞ
ባገኘው ተሻገር ምትክ አብይ አህመድ የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ የሆነችውን ኬሪያ ኢብራሂምን ወደ ቦታዋ መመለስ ሳያስብ አይቀርም ይላል የደረሰ መረጃ። ለዛ ነው ከሰሞኑን ተፍ እያለች ያለችው። ለኢትዮጵያ የባህር በር ጉዳይ አንገብጋቢ ነው ማለት የጀመረችው የህወሓት አመራሮች ጋር መላተም የጀመረችው ያ ተስፋ ስለተገባላት ነው ይላል የደረሰ መረጃ። ሁለተኛው ባለፈው ያጋራኋችሁ ነው። የንግድና ቀጠናዊ ትስስር ሚኒስተር የሆነው ዶክተር ካሳሁን ጎፌ አደጋ አስተናግዶ ከባድ የሆነ አደጋ አስተናግዶ ወደ ሆስፒታል መግባቱን ገልጬ ነበረ። ከዛ በኋላ ግን ሚዲያዎች ዘገባ ሲያወጡ የለም ሰውየው በጥይት ተደብድቦ ሳይሆን የገባው በመኪና አደጋ ነው ማለት በርካታ ሚዲያዎች ዘግበውታል። ለኔ ደረሰ መረጃ ግን መኪናውም 4 ቦታ በጥይት ተመቷል የሚለው። ይሁንና እንግዲህ በሄሊኮፕተር ሆነ በመኪና አደጋ ጉዳት እያስተናገዱ ሆስፒታል የሚገቡ ሚኒስተሮች በመበራከታቸው የተነሳ አብዛኛው የብልጽግና አመራሮች ይሄ ሰውዬ የመግደያ መንገዱ ቀየረ ወይ ማለት ጀምረዋል። ይሄ ሰውዬ እስካሁን ድረስ በጥይት ነበር ሲገል የነበረው፣ አሁን ደግሞ በአደጋ እየገደለ ነው። አብይ አህመድ እንግዲህ እንደዚህ አይነት ነገሮች ሴራ ቢሳካል ነበር ነው። ስለዚህ አመራሩ በጥርጣሬ እየተመለከተው ነው። ከዛም ባለፈ አንዳንድ አመራሮች ይህ ሰውዬ መወገድ መቻል አለበት በማለት የሚዲያ ዘመቻ አስከፍተውበታል እና ከዚህ ዘመቻ ጀርባ አብይ አህመድ እንደሚጠረጥረውም እንደሚያምነው አመራሮች እጃቸው አለበት። እነዚህ አመራሮች ደግሞ የፖለቲካ አመራሮች ብቻ ሳይሆኑ የጦር አመራሮችም ጭምር አብይ አህመድ መወገድ አለበት። በቃ ከዚህ በኋላ የኢትዮጵያ ሕዝብ በዚህ መልኩ ደም እያፈሰስ ልንቀጥላችን የሚሉ ጦር መሪዎችም ተፈጥረዋል። አመራሩ ቢሆን እንግዲህ አቅም በሌለው ሰውዬ ትናንት አጭበርብሮ ወደ ስልጣን በመጣ ሰው ከዚህ በላይ ባሪያ ሆነን መገረድ የለብንም። አጠቃላይ እንደ ፓርቲ መክሰም የለብንም እና እሱን ገለል አድርገን ጥገናዊ ለውጥ ሰርተን ራሳችንን ማትረፍ ይገባናል የሚሉ አመራሮች እንቅስቃሴ ጀምረዋል። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሸር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን ታበረታቱ ዘንድ ስጠይቅ ለተፈጠረው የድምፅ ቁለት ያው እንግዲህ እንቅስቃሴ ሲሆን አፍንጫዬን አፈን ያደርገኛል፣ ሳይነስ ስላለብኝ ማለት ነው። 4 ሊትር ውሃ ጠጥቻለሁ፣ ግን እንደዛ ሙሉ ሊከፈት አልቻለም፣ ቀዝቃዛ ስለሆነ አየሩ። ስለተፈጠረው የድምፅ ጉድለት ይቅርታ ጠይቃለሁ። አመሰግናለሁ።